እና ከጧት ጀምሮ እዚህ ተጎልተህ እየጠበቅካት ነው? ምን ላድርግ ብለህ ነው ዳይመንድ? ሄደህ በሯን አታንኳኳላትም እንዴ? የፍቅርና ካለች እኮ እንዳትቆጣት ብዬ ነው እንጂ ስንቴ በሩ ጋር ደርሼ ተመለስኩ መሰለኝ። እባክህ ና እንሂድ። አደይ እኮ እህቴ ነች። ለምን ጠየቀሽ ተብሎ እሷን ተወትና እኔን መለኝ። ዝም በይ አንቺ። አላውቅልሽም ፍቅር። ሂጂና ጉዳይሽን ከሷ ጋር ጨርሽ። አደይን ይቅርታ እንደጠየቅሻት ቤዛ ነው ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር። እስካሁንም እኮ ታግሰን ቁጭ ያልነው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ ሆነች ልጅ ነው። እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገር? ማነው ቤዛ ሌባ ናት ያልሽ አንቺ? አያገባሽም በእናትሽ። እያሳመምሽኝ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። አደይ የባርኪንም የኤላን ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ። አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀበላለች? ታዲያ ይህ ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽ? ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ሂጂ። ዝም በይ አንቺ። ትንሽ እንኳን አታፍሪም? ጀብሪን የሰራ ሰው ነው ከፍቅር ጋር እንደዚህ የምትነጋገሪው? ከዚህ ውጭ በጣም አንቺ ምን እያደረግሽ ነው? አይታይሽም እንዴ? ዴቭን እያቀፍኩት ነው። አትጨጨሪ። አርፈሽ የምትቀመጭ ከሆነ ቁጭ በይ እሺ። በራሷ አንደበት ነው ኤላን ስለምን አትጠቀሚበትም ብላ ነገረች። በዚህ አይነት ባርኪንም ትወደዋለች ብሎ ማሰብ ዘበት ነው። ሰረ ባይኔ አይቼ ነው የመጣሁት። እዛም ቢሆን የሆነ ድራማ እየሰሩባችሁ ነው እንጂ ቤዛ በጣም አደገኛ ሰው ናት። እሱን አብረን እንመለከታለን። እኔ አሁን ማድረግ እንዳለብኝና ማንም ማመን እንዳለብኝ ራሱ ግራ እየገባኝ ነው። አንተ ያላት ፍቅር ጨምሯል። ኧረ እባክሽ። አዎ ዳይመንድ፣ አደይን ስላልተረዳችኋት ነው እንጂ። ቆይ የኔና ያንተ ፍቅር ውሸት ነበር? አዎ ውሸት ነው። ሰማያለሽ? ወደ እኔ የመጣሽበት ጊዜ ያ ጊዜ ለእኔ ጥሩ አለ። ና የሚመጣውን ነገር አብረን እንጋፈጠዋለን። አባቢ አንቺ እኮ ለዚህ ነው የምትመጪ። ቤዛ ሌሊት መኝታ ክፍሌ ገብታ አንቃኝ ነው የነቃሁት። ፍቅር በቃሽ። እኔ እንደ እሺ ነው። እጅ ልቀቂኝ። ፍቅር ልቀቂያት እንጂ አንቺን አይመለከትሽም። ፍቅር ምን እያደረግሽ ነው? አደይን በስራ ሰዓት ሌላ ነገር እያዘዘቻት ነበር። እና ጠንቃቃዋና ጎበዟ ሊሊ የባርኮቴንና የኤላን ገንዘብ ከመበላት አድናቸዋለች። ቤዛ ልታጭበረብራቸው ገንዘብ ፈልጋ ከሁሉም ራሷን ለመለወጥ ለራሷ ለመጠቀም በእናቷና ከወንድሟ ጋር ተመሳጥራ በእናቷ በማመካኘት ልትበላቸው ስትል ሊሊ ታሪክ ሰራችላት። ባርኮቴን አፈቅርሃለሁ በማለት መታ በውሸት ከዛም ከዚህም ገንዘብ በፈለገችው ለማግኘት ስትል ያላደረገችው ጥረት የለም። ነገር ግን አልተሳካላትም። ሊሊ ነገሩን በደንብ አጣርታችሁ ብትሰጧት ይሻላል። እኔ ያመናችሁኝም አላመናችሁኝም ግን ቤዛ ለጥቅማችሁ ብላ ነው የመጣችሁ ብላ ነግራቸው ነበር። ታዲያ ባርኮቴ ዛሬ ሰምቷት የሊሊን ምክር እንዴት ልታጭበረብሪኝ ትችያለሽ በማለት ቤዛን በጥፊ መቷል። ዴቭም እናቴ ታማብኛለች ብለሽ ገንዘብ ተቀብለሽኝ የለም ወይ በማለት ሲጠይቃት ቤዛ ወየ የምትመልሰው ታጣለች። ባርኮትን የመሰለ አፍቃሪ እንዴት እንደዚህ ታረጊያለሽ ይላል ነበር። ተባብረው ከቤት አስወጥተዋታል። ቤዛም በመጣችበት እግሯ ተመልሳ ወጥታለች። አደይም የዴቭን ፍቅር ከወንድምነት ያለፈ ምንም ስሜት እንደማይሰማት ለሊሊ እየነገረች፣ ንጉሱም አደይን እኔ አልቻልኩም ሳላይስ መዋል አልችልም እያለ መንገድ ላይ አግኝቶ አስቁሟት። አደይዬ ያን ሁሉ ነገር አይተህ አርፈ ስራህን ስራ የምን መጃጃል ነው ብላ ጥላው ሄዳለች። አደይም ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች በመላው ዓለም ያላችሁ ሰላማችሁ ብዝት ብዝት ይበል። ላይክና ሰብስክራይብ እንዲሁም ሸር በማድረግ ቻናሌን አሳድጉኝ እያልኩ በክብሮት እጠይቃለሁ። አደይ ሰራተኛዋ ክፍል 66ን ይዘን መጣ። ባለፈው ሳምንት እንግዲህ ቤዛ ፍቅርን አንቃ ከመኝታ ቤቷ ሳለ ቪዲዮ የቆመው ዛሬ ደግሞ ምን ተፈጠረ? ዛሬም በህልም ብቻ አይደለም በያንችም ቅመሹ ብላ ቤዛ ፍቅርን አንቃ እያሰቃየቻት ትገኛለች። ይሄን ድግርቷን ታዲያ ፍቅር ለባርኮቴ የምትነግረው ባርኮቴ ግን ሊቀበላት አልቻለም። እንደውም ፍቅርን ይቅርታ ጠይቂያት ብሎ ሲነግራት ባርኮቴ ፍቅርን በጣም ተናዳ ለምንድን ነው ይቅርታ መጠይቃት በንዴት ክፍሉን ትላ ትወጣለች።
ፍቅር ከወጣች በኋላ ግን እውነት በሌሊት መጥተሽ አንቀሻት ነበር ወይ ፍቅርን ብሎ ጠይቋታል። ቤዛ በጭራሽ እየቃዠች በህልሟ ይሆናል እንጂ እኔ አላደረግኩትም ብላ ተዋሸዋለች። ራሷን ለማስተካከልና የምትፈልገውን ገንዘብ ለመውሰድ ቤዛ ሰዎቹ ደውለውልሃል ወይ ብላ ትጠይቀዋለች። ባርኮቴም አልደወሉልኝም ብሎ ይመልስላት። እሷ ጋም ደውለው ገንዘቡን አላገኘሽም ወይ እያሉ እየጨቀጨቁኝ ነው ብላ ትነግረዋለች ለባርኮቴ። በቃ ትጨናነቂ፣ በቃ ከኤላ ጋር ያለውን ጨምሬ እንሰጣለን ብሎ ያበረታታታል። አውቃለሁ እንዳጨናነቁ፣ የቤቱን ጉዳይ ግን ቶሎ ጨርስልኝ እያለች ባርኮቴን እያጨናነቀችው ነበር። እሺ አንቺ አትጨነቂ፣ የቤቱን ጉዳይ ቶሎ ጨርሰን የኔና ያንቺን ጉዳይ ደግሞ እናስተካክላለን ብሎ ይነግራታል። ወደዛውን ቤዛ በሐሳብ ጭልጥ ትላለች። ወደዛውን እኔ እናንተ ምን የምናወራው ነገር አለ ብላ ትጠይቀዋለች። ፍቅርም የተለመደዋን የወጥ ቤት ጭቅጭቋን ቀጥላለች። እናቷ ከሄደ ጀምሮ አሁንም የተለወጠችው ነገር የለም። የእናቴ መሄድ አንቺ ነሽ ለቤዛ የነገርሽው ብላ አደይንም ታፋጥጣታለች። አደይ ስለ አንቺ እናት መሄድ እኔ ብቻ ነኝ ወይ የማውቀው ብላ አደይም ትመልስላታለች። ወዲያውም ሊዲያ ትመጣና ለአደይ ለምለም እዚህ ቤት እንዳትመጣ ብላ ማስጠንቀቂያ ትሰጣታለች። ፍቅርም ደሞ ለምለም ምን አደረገችሽ ብላ ትጠይቃታለች። ወዲያውም በመሃላቸው ጭቅጭቅ ይጀመራል። እጇን ታነሳና ፍቅር ሊዲያ ልትመታ ስትል ዴቪ ይከሰታል። ምን እያደረግሻት ነው ብሎ ፍቅርን ሲጠይቃት ሊዲያ አደይን እየሰደበቻት ስለሆነ ለአደይ ለመከላከል ብላ እንደሆነ አስመስላ እየተናገረች ነበር። ጨዋ መስላ ለአደይ ያገዘች መስላ ለዴቭ ትነግረዋለች። ዴቭም የፍቅርን ማስመሰል አውቆባታል። ሊዲያም አንቺ አስመሳይ፣ እንደዚህ አስመሳይ ውሸታም በማለት ተናግራታለች። ሊዲያ ጥላቸው ስትወጣ ፍቅርም ለዴቭ አደይን ስትናገራት ጊዜ አላስችል ብሎኝ ነው በመሃል የገባሁት ትለዋለች። ዴቭም ፍቅርን አደይን ለብቻዋ እንደሚያወራት እንደሚፈልጋት እሷ እንድትወጣለት ይነግራታል። ፍቅርም ለኔ ልውጣ ወይ ትላለች። አዎ ለኔ ለብቻዋ ማውራት ነው የምፈልገው ይላታል። ኤላም ወደ አባቱ ለመሄድ ሻንጣውን እያስተካከለ ነበረ። ሊሊንም እየተሰናበታት እያለ ቆመው ግንባሯን እየሳመ በርችልኝ እያለ ሳለ ባርኮቴ ይመጣል። ባርኮቴም ሰላም ብሏቸው ተተቀመጠ በኋላ ቤዛን እዚህ እንድታርፍ ማድረጌ ተሳስቼ ነበር ይላቸው። ቢሆንም ግን ያባረራችኋባት መንገድ በጣም አሳዝኖኛል ብሎ ቅሬታውን ይናገራል። ኤላም በለምለም የመጣብኝ ማንንም አልምርም፣ የለምለምን ቤተሰቦች እየተሳደበችና በዚህም አላስችል ያለው ኤላ እንዳባረራት ይነግራል። ባርኮቴም ቤዛ የፈለገችውን ብር ከኤላ ጋር አንድ ላይ አድርጎ ሊሰጣት እንደፈለገ ይነግረዋል። ኤላም ገንዘቡ በእጁ ላይ እንዳለ አሁኑኑ ደግሞ ትራንስፈርት እንደሚያደርግለት ይነግረዋል። በዚህን ሰዓት ሊሊ አይሆንም ባርኮቴን ፍቅር ሳይሆን ገንዘብ ብላ ልትጠቀምበት እንደመጣ ተነግረዋል። እውነት አፍቅራው ወደሱ እንዳልመጣች ትነግረዋለች። ባርኮቴም እንዴት ሊሆን ይችላል? እኔ እኮ ወንድሟ ታስሮ በአይኔ አይቼዋለሁ ይላል። ያየውን ነገርም ይገልጽላቸዋል ለሌላና በፍጹም ቤዛ እየዋሸች ነው። ምክንያቱም እኔንም ኤላን ተጠቅመሽ ብሩን በልተሽ ዞራቲም ወይ ብላኛለች ብላ ትነግራችሁ። አሁንም ቢሆን በዘዴ ልትጠቀምብህ ነው የፈለገችው ትለዋል። ቤዛ ማለት ሌባ ናት ብላ ትነግረዋለች። ኤላም ሊሰጣት የነበረውን ገንዘብ በቃ አጣርናና ንገረኝ ይለዋል። አንተ ካልከኝ ወደኋላ የምለው ምንም ምክንያት የለኝም ይለዋል በማለት ተሰናብቷቸው ከቤት ይወጣል። ዴቭን ፍቅሩን ላደይ እየገለጸላት ነበረ። በደስታሽም ሆነ በችግርሽ ከጎንሽ እሆናለሁ እያለ
ዘላለሙን እንደሚያፈቅራት ይነግራታል። አደይ እንደምትወደኝና እንደምታፈቅረኝ ምንም መግለጽ አያስፈልግም። እስከ እህትህ ድረስ መስዋዕትነትን ለኔ ከፍለህልኛል። ከዚህ በላይ ደግሞ ምንም አይነት ማረጋገጫ የለኝም በማለት እንደሚወዳት ብታውቅም እሷ ግን ከወንድምነት ያለፈ ፍቅሩን መቀበል እንደማትችል ትናገራለች። ዴቭም ዝግጁ ስትሆኚ ንገሪኝ፣ እኔ ዘላለሜን እጠብቅሻለሁ እያላት ነበር። አደይም እኔም በመጠበቅ ጊዜህን እንዳታቃጥል እያለች ነበረ። ዴቭ በተደጋጋሚ የፍቅር ጥያቄ ቢያቀርብላትም አደይ ግን ልትቀበለው አልቻለችም። ከወንድምነት ያለፈ ምንም አይነት ስሜት እንደሌላት ነው የምትናገር። አሁንም እየተግደረደረች ነው ያለችው። ቤዛም አደይ ጠፋች ብለህ ገጠር ገብተህ ነበር፣ እኔ ግን ስጠፋ ለምን አልፈለግከኝም ትላለች። ዴቭ ግን አንቺና አደይ እኮ እኩል አይደላችሁም ይላታል። ቤዛም ተራ የቤት ሰራተኛ ናት እሷ፣ እንዴት ከእሷ ጋር እኩል እሆናለሁ ትለዋለች። እራሷን ከፍ እያደረገች ነው። ሊዲያም ወዲያውን ትመጣና ወንድሜን ምን አርግ ነው የምትይው ትላት። አትቅረቢው፣ ሌባ ናት ወንድሜ ተጠንቀቅ እያለች እዛው ታዋርዳታለች። ታዲያ ቤዛም ዴቭ ብቻውን ሆኖ የምታዋራው ነገርም እንዳለ ትናገራለች። ዴቭም ሊዲያ እንድትወጣና የምትነግረውን ሊሰማትም ፈቃደኛ እንደሆነ ይገልጽላል። አደይም ወደ እነ ለምለም ቤት ስትሄድ ዳይመንድና ንጉስ ታገኛቸዋለች። ንጉስም አደይ እንደናፈቀችውና እንደሚያፈቅራት ይገልጽላታል። አሁንም ፍቅር እያልክ ትጃጃላለህ፣ አርፈ ስራህን ብሰራ ይሻልሃል ትለው ገፍትራው ትሄዳለች። ለገንዘብ ብላ ቤዛ ዴቭንም ትጠይቀዋለች። እናቷ እንደታመመችባትም ማሳከሚያ እንደምትፈልግም ትጠይቅ ከባድ ችግር ውስጥ እንደሆነች ትነግረዋለች። ዴቭም በቃ ችግር የለውም አትጨናነቂ፣ አሁኑኑ እልክላችኋለሁ ይላታል። ዴቭም በቃ አትጨናነቂ ችግር የለውም አሁን እልክላችኋለሁ ብሎ ቃል ይገባላታል። ወደዛውም አብረው ተቀምጠው እያወሩ እያለ ፍቅር ትመጣለች። ፍቅርም ትናደዳለች። ያደይ አልበቃ ብሎ ደሞ አንቺ ተጨመርሽ ወይ ትላት። ምን ትሰሪያለሽ? ምን እያደረግሽ ነው ብላ ጠይቃታል። ሁለቱ ጭቅጭቅ ይገጥማሉ። የአንቺ ጭቅጭቅ ሰልችቶኛል ከምንም በላይ ይልና ዴቭም ተነስቶ ይሄዳል። ባርኮቴም ከለምለም ጋር ቆይቶ ሲመጣ መንገድ ላይ ከአደይ ጋር ይገጣጠማሉ። አደይም የፊቱ ሁኔታ አይታ ምን ሆነ ነው ምን ችግር ገጠመ ብላ ጠይቀዋለች። አሁን ሂጂ ስትመለሺ ሁሉንም ነገር እነግርሻለሁ ስለ ቤዛ ጉዳይ ይላት። አደይም ቶሎ መጣለው ትልና ጉዞዋን ትቀጥላለች። ወዲያውም ለምለም ጋር ትገባና ሰላም ከተባባሉ በኋላ ባርኮቴ በምን ጉዳይ ተናዶ እንደሄደ ሊልን ትጠይቃታለች። አደይ በቤዛ ጉዳይ እንደተናደደና አሁን ላይ ግን ነገሮች እንደተስተካከሉ ትነግራታለች። ቤዛ ወደዛ ቤት የመጣችው ገንዘብ ፈልጋ ልትጠቀምባቸው በዘዴ ገንዘብ ለመውሰድ ነው የመጣችው ትላታለች። አደይም ዴቭ እንደሚወዳትና እንደሚያፈቅራት ደጋግሞም የፍቅር ጥያቄ እንደሚጠይቃት ትነግራታለች። ሊሊም አንቺስ ለዴቭ ያለሽ ስሜት ምንድን ነው ብላ ጠይቃት ነበረ። አደይም ከወንድምነት የዘለለ ምንም አይነት ስሜት እንደማይሰማት የፍቅር ስሜት ትነግራታለች። ሊሊም ለማንኛውም ተረጋጊና በእርጋታ አስቢበት ትላታለች። አደይን እየመከረቻት ነበረ። አደይና ንጉሱ ወደነ ፍቅር ቤት በር ያንኳኳሉ። ፍቅር ነበረች የከፈተችው በሩን። እነሱም ዝናብ ነው እኮ አስገቢን በማለት ይጠይቋታል። ውስጥም ከገቡ በኋላ ሁለቱ ሴቶች ይጨቃጨቁ ጀመር። ፍቅርም ቁጭ እንዳለች እንግዳ መጥቷል፣ ነይ ቡና አፍሌ ምግብም አቅርቢላቸው ብላ ቤዛን ታዛታለች። ቤዛም እኔ አንቺ ሰራተኛ አይደለሁም ብላ በቁጣ ኃይል ጭቅጭቅ ይጀምራል። ሁለቱ ሲጨቃጨቁ አደይ ዳይመንድና ንጉሱም አደይ የሌለችበት ቤት እኮ ቤት አይመስልም በቃ ንጉስም ይናገራል። ፍቅርም አደይ ስትመጣ ስትኖር ተዘጋይተን በሰፊው ትመጣላችሁ ትላቸዋል። አደይ ስትኖርማ በጣም ደስ ብሎኝ ይመጣለሁ ይላል ንጉሱ። ስለሚያፈቅራት ንጉሱ
ደመቀም አደይ አትበልብኝ፣ ላታገኛት ነገር ተስፋ አታድርግ እያለ ይመክረዋል። ፍቅርም አደይ ገጠር ሄዳ ከመጣች በኋላ እዛ ሄዶ ተረዳት በኋላ እንደምታፈቅረውና እንደምትወደው ትነግራቸዋለች። ደመቀም ፍቅርን እያስመሰለች እንደሆነ ገብቶታል። አንቺ እኮ ዝም ብሎ ካዳመጡሽ ብዙ ታወሪያለሽ ይላል። አሁን ወደ ወጣንበት እንውጣ ብሎ ተያይዘው ደመቀና ንጉሱ ይወጣሉ። ባርኮትም ሊሊ የነገረችውን ሁሉ ስለሰማ በንዴት ወደ ቤት ይመጣል። ወዲያውንም ቤዛን ይጠራና ያደረግሽውን ታሪክ ሰምቼልሻለሁ፣ እኔ ምን አድርጌሽ ነው በዚህ ልክ ልታጭበረብርኝ የሞከርሽው በማለት በጥፌ ይግጥም ያደርግባታል። ቤዛ ግን አሁንም ውሸቷን ትቀጥላለች። ሊሊ እኔ እናንተን ለማለያየት የተጠቀመችው ውሸት ነው ትለዋል። በትክክልም ቤታቸው በዳ እንደያዘ ትናገራለች። ባርኮቴም በቃሽ፣ ያንቺን ታሁን በኋላ መስማት አልፈልግም፣ ውሸት አልፈልግም ይልና በጥፊ የጠፈጠፈ ውጭልኝ ይላል። ፈጣጣዋ ቤዛ ግን አንተና ኤላ የገባችሁልኝን ቃል ሳትፈጽሙልኝ ነው ወይ ከዚህ ቤት የምወጣው ትላለች። ምንም እፍረት የሌላት ብላ ትነገራቸዋለች። ጭቅጭቃቸውን የሰሙ ቤተሰብ ሁሉም እሳሎን ይመጣሉ። ዴቭም እናቴ ታማለች ብላ ገንዘብ እንደተቀበለችው ያጋልጣታል። ጭራሽ ካንተም ተቀብላለች እንዴ ብሎ ባርኮቴም በጣም ይናደዳል። እነሱ እንደዛ ሲተራመሱ ፍቅር ግን ቶሎ ብላ ገብታ ልብሷን የቤዛን እያስተካከለች ነበረ። ልብስ ከማስተካከል ተምደክም እኔ ላስተካክልላት ብዬ ነው ብላ ሊዲያም ትገባና ምን እያደረግሽ ነው? ወንድምሽ እኮ በጣም ተናዷል ትላታለች። ይቺ ቤዛ እኮ ናት ወንድሜን ያናደደችው እያለች ልብሷን በሻንጣ መክተት ተያይዛለች። ቀጣይ ተባራሪ ሊዲያ እንደሆነችም ትነግራታለች። እኔ እኮ ብሄድ ወንድሜን ይዞ ነው የሚሄደው፣ አንቺ ግን ያለሱ ህይወትሽ ባዶ ነው ትላታለች። ሁለቱም ጭቅጭቅ ይጀምራሉ። ከዛም ወያግዥ ሻንጣውን ወያግዥኝ አለዛም ዞር በይልኝ ትላታለች ፍቅር። ወደዛውም ሊዲያም ሻንጣውን ተቀብላ መክተት ጀመረ ልብስ። ወዲያውንም ቤቷን ለቃ እንድትወጣ ሻንጣዋን ትወረውርላታለች። ባርኮቴም በንዴት እጇን ይዞ ሻንጣዋን ይዝና ከበር ውጪ አሽቀንጥሮ ይጥላታል። ቤዛም ሻንጣዋን ይዛ ከግቢ ውጪ እየተራመደች ነበረ። አደይም ቤዛ ስላጭበረበረችው ከዚህም በኋላ ማንንም አያምንም ትላለች። ባርኮቴን ግን ለምን እንደዚህ ያደረገችው ብላ ከለምለም ጋር እያወሩ ሳለ ተወደ ገጠር ስልክ ይደወልላታል። እናቷ እንደታመመችና ገንዘብ እንደሚያስፈልጋቸው ለሕክምና ብርሃኔ ትነግራታለች። ሊሊም አትጨነቂ አሁኑኑ እንልክላችኋለን ብላ የጓደኝነቷን ጥግ እያሳየች ነበር። አደይም ወደ ባንክ ቤት ሄጄ ብር ልላክ ስትላት አሁኑኑ በስልክ ትራንስፈር አደርግላችኋለሁ አንቺ አትጨነቂ ብላ እያበረታታች ነበረ። የዛሬው ቪዲዮዬ በዚህ አብቅቷል። ቀጣይ ደግሞ ምን ይፈጠር ይሆን? መልካም ቀን መልካም ውሎ ይሁንላችሁ እያልኩኝ ዛሬ በዚህ ሰናበታችኋለሁ። ቪዲዮንም እየምታዩልኝ ከልብ አመሰግናለሁ። ላይክ እና ሼር እንዲሁም ሰብስክራይብ አትርሱኝ ወገኖቼ እያልኩኝ